በአንድ የከተማና በ26 የገጠር ቀበሌዎች ተዋቅረዋል። ቡና፣ የሰብል ምርቶች፣ አትክልትና ፍራፍሬ እንዲሁም የተለያዩ ቅመማ ቅመሞች በዋናነት ይመረቱበታል። በደቡብ ምዕራብ ኢትዮጵያ ክልል ቤንች ሸኮ ዞን የሚገኘው ጉራ ፈርዳ ወረዳ ወደ 41,000 ሄክታር የሚሆነው በቡና ልማት እየለማ ያለበት አለ። በዘልክ ቅመማ ቅመም አለ፣ ቁንዶ በርበሬ፣ ዝንጅብል፣ እርድ በተለይ በግል ባለሀብት ዘንድ እየተመረተ ያለበት ሁኔታ ነው። ከዛ ውጪ በሰብል አብዛኛውን ክላስተር ብንወስድ ኩጃ ክላስተር፣ መለያ ክላስተር፣ ሳማርታ ክላስተር ብንወስድ አብዛኛው የግል ባለሀብቱ በሰብል ተሰማርቶ ለሀገርም ለውጥ የሆነ ያለበት ሁኔታ ስላለ ይህንን ልማት ከዚህ በኋላ በደንብ አቃናሽተን እየተመራን ያለ። ስለዚህ ያለምንም ስጋት ይህንን ሰላሙን ማስቀጠል ነው፣ ልማቱን በዛ ጎን ለጎን ማስቀጠል ነው። በወረዳው በርካታ ብሔር ብሔረሰቦች እምነት፣ ባህልና ቋንቋ ሳይገደባቸው በጋራ ይኖራሉ። አንድ ላይ በመፈቃቀር በመተባበር በየትኛውም አጋጣሚ ማለት ነው አንዱ ካንዱ ጋር በመፈቃቀርና በመቻቻል አብሮ የሚኖር ህዝብ ነው። አሁን እዚህ አካባቢ ብታይ አንድ ማህበረሰብ ለብቻ ተነጥሎ የሚኖርበት አካባቢ የለም። ቢያንስ አሁን አንድ ቀበሌ ላይ ለጠቀስና ጋቢ ቃላ ስትል 17 ብሔረሰብ ነው ያለው። ጋብቻም ብንል ያልተጋባ ማህበረሰብ የለም። እኔም በግሌ እኔ እንግዲህ እንደ አንድ ሸኮ ተወላጅ ቢሆንም ሚስቴ ሀዲያ ናት። እኔ ራሴ ያደኩት በአማራ ቤት ነበር ያደኩት። ጋብቻ መጀመሪያ አንድ ብዬ ሲፈጥር ከአማራ ቤት ነው። ክራይ የለም ምን የለም፣ ደሞዝ አይከፈልም። አብረት በላለ እሱ ያሳድጋል፣ ትዳር ያጋባል። በደስታም በመከራም ሰርግ ሲሆን ለየትኛውም አንዱ ለአንዱ እምነት እርድ አቅርቦ አንዱ አንዱን እምነት ጠርቶ ተገባብዞ ተገዳድፎ ተቻችሎ ሳይሆን ተማምኖ ነው እየኖረ ያለው። በ2012 ዓመተ ምህረት በሁለት ግለሰቦች መካከል የተፈጠረው አለመግባባት መልኩን ቀይሮ ወደ እርስ በርስ ግጭት ያመራ ሲሆን የሰው ሕይወት ጠፍቷል፣ ንብረት ወድሟል፣ ዜጎች ከመኖሪያ ቀያቸው ተፈናቅለዋል። ሁለትና አንድ ሰው ተነስቶ ነው አገሩ ይበጠበጣል። ሁለትና አንድ ሰው የተነሳው ከኮመታ እስከ ሰምርተ ድረስ እስከ ገቢገ ድረስ ይህ መንገዱ ሁሉ ተዛክቶ ነበር። ይህ መንገዱ ሁሉ ጫካ ሆኖ ነበረው። በነበረው የእርስ በርስ ግጭት ምክንያት ወረዳው ባለው የገጸ ምድርም ይሁን ከርሰ ምድር ሀብቱ ሳይጠቀም በልማት ወደ ኋላ ቀርቷል። በእያንዳንዱ እንቅስቃሴ ውስጥ በየቀበሌው ግጭት፣ የእርስ በርስ ሞት፣ እንደዚያውም ደግሞ የአርሶ አደሩ የግብርና ስራውን በአግባቡ መስራት የማይችልበት በኢንቨስትመንት የተሰማሩ የኢንቨስትመንት ፕሮጀክቶች አለሞስተዋል ተዘግተው የነበሩበት በርከት ያሉ የግብርና ኢንቨስትመንቶች በወረዳው ውስጥ ነበሩ። እነዚያ በሙሉ ዘግተው የወጡበት ወቅት ነው የነበረው። ከ2012 ጀምሮ በዚህ አካባቢ ላይ ሰፊ ስራዎች ሰርተናል። በተለይም ደቡብ ምዕራብ ኢትዮጵያ ክልል ሆኖ ከተደራጀ በኋላ ኢንቴንሲቭ የሆኑ ስራዎችን መስራት ችለናል። በግለሰብ የሚሆን በቡድን የሚፈጠሩ አለመግባባቶችን በተለያዩ መንገዶች መፍታት ኢትዮጵያውያን አብሯቸው የኖረ የዳበረ እሴታቸው ነው። ሁሉም ብሔር ብሔረሰቦች ባላቸው ባህላዊ የፍትህና የዳኝነት ስርዓቶች አማካኝነት ቋጠሮውን ይፈታሉ፣ ጥላቻን በፍቅር ይለውጣሉ። ማህበራዊ እሴቶቻችን ነባር የዳኝነት ስርዓቶች ከመንግስት ህግ የማስከበር ጎን ለጎን ከዛም በላይ በሆነ መንገድ ነው ማህበረሰቡ በሰላም እንዲኖር እያደረጉ ያሉት ማለት ነው። ብዙ ነገሮች በማህበራዊ ዳኝነት በባህላዊ ዳኝነት ስርዓት በነባሩ የማህበረሰብ የግጭት የመፍታት እሴት እየተሰሩ የመጡ ናቸው። በየደረጃው ያለው የዞን የወረዳ በየደረጃው ያለው አስተዳደር አካላትም የወሰዱት መጀመሪያው ማህበረሰቡ ጋር ቁጭ ብሎ ይህን ችግር እንዴት እንፍታው፣ ተዋናያን ማን ናቸው፣ የተዋናያን ፍላጎት ምንድን ነው፣
ወደዚህ ያመራቸው ነገር ምንድነው ብሎ ሁሉም ብሔር ብሔረሰቦች የጉራ ፈርዳ ወረዳ በርካታ የኢትዮጵያ ብሔር ብሔረሰቦች ያሉበት አካባቢ ከመሆኑ ጋር ተያይዞ የአካባቢው ነባር ብሔረሰቦች የሚባሉት አጠቃላይ በወረዳ ውስጥ ያሉ የኢትዮጵያ ብሔር ብሔረሰቦችም እዛ ነዋሪ የሆኑ የወረዳው ነዋሪዎችም በጋራ ቁጭ ብሎ በየቀበሌው በየመንደሩ ኢንተንሲቭ የሆነ ማያቋርጥ ውይይት ነው የነበረው። በየቀጣናውና በየቀበሌዎች የሰላም አምባሳደሮች ተሰይመው የጥፋት ኃይሎች ወደ ሰላም እንዲመለሱ ውሎ አዳራቸው ስለ ሰላም መስራት ብቻ ሆኗል። ልፋታቸው ከንቱ አልቀረምና በጉራ ፈርዳ ወረዳ አሁን በከተማም ይሁን በገጠር ፍጹም ሰላም ሰፍኗል። ከዞንም ጋር በማናበብ ከክልል መንግስት ጋር በማናበብ የሰላም ኮሚቴዎችን በማቋቋም ሰላም አምባሳደሮችን፣ ሃይማኖት አባቶችን፣ ታዋቂ ግለሰቦችን፣ ጎሳ መሪዎችን በመጠቀም እስኪ ቦታ ጫካ ድረስ ሄዶ በማወቅም ባለማወቅም ጫካ የገቡትን አመተን ህዝብ ፊት ላይ በይፋ ህዝብን ይቅርታ እንዲጠይቁ አድርገን ይቅርታ እየጠየቁበት አግባብ ነው ያለው። ከና ማሰሪያ አመተን ለዞንና ለወረዳ አሳልፈን ሰጣን። ከና ማሰሪያ በእጅ ማሰሪያን ይዞ እስከ ዞን ድረስ አመተን ሰጣን። ከዛም በኋላ ያለውን ቤተሰብን አረጋግጠን ቤቱ ገባ። የሰላም አምባሳደር እንደመሆን መጠን በየትኛውም አጋጣሚ ሰላም ማለት ሰላም ከምንም በላይ ነው። ሰላም ሲኖር ነው ሁሉም ነገር እንትን የሚለውና ቅድሚያ ሰላምን ማስቀደም እንዳለብን ለህብረተሰባችን ግንዛቤ እንሰጣለን። እንደ ሀገር ሽማግሌም በሃይማኖት ተቋማትም በሌላውም ምክክርና ሰላምን ለማምጣት የሰላም ምንነቱን በማስገንዘብ ደህንነት በስጋ ያለ ስጋት ዜጎች እንዲኖሩ እያረጋገጥና እያበሰርንላቸው እንገኛለን። መንግስት እንደ መስታወት እኛን አይቷል። በጣም ጥሩ ነው። በፊትም ስንሄድም ደግሞ በጣም ተረድተናል፣ ተሰጥተናል። ራቁታችንን የሚወጣ ነው፣ ባዶ የሚወጣ ነው። ህብረተሰቡ ጋር የሚያው ጥሩ እየተስማማን እንኖራለን። ሰላም ኑሮ ነው የምንኖረው አሁን ማለት ነው። በህብረተሰቡ ላይ በሸኮም በአማራም በማንም ተስማምተን ነው። ሰርግም አንድ ላይ፣ ምንም አንድ ላይ፣ ልደትም አንድ ላይ፣ ጥሪም አንድ ላይ፣ ሁሉ ነገር ተስማምተን ያለ ነው አሁን ማለት ነው። ጧትና ማታ በውይይት የተዋይን በሰላም አምባሳደርነት በየቀበሌ በየወረዳ ውይይት ያደረግን ውይይትን ደግሞ የምናደርገው ደግሞ ጧት የምንሰራውን ከ11 ሰዓት ላይ እንደገና አብረን ከጸጥታ ኃይል ጋር ውይይት እናደርጋለን። አሁንም ቢሆን እኛ ደግሞ ከወረዳ ጋር ተባብረን ከዞኑ ጋር ተባብረን ዞኑ በዚህ ችግር አለ ካለን አሁንም ከመንግስት ጎን ከህግ ጎን ላይ መቆም ፍቃደኛ ነን። የሀገር ሽማግሌዎችን፣ የሃይማኖት አባቶችን፣ የተለያዩ የሰላም ኮሚቴዎችን በማደራጀት ከነዚህ የጸረ ሰላም ኃይሎች ተብሎ ጭምር ከተፈረጁት አካላቶች ጋር ንግግር የማድረግ ውይይት የማድረግ የመግባባት ከማህበረሰቡ ጋር እንዲዋዩ የማድረግ በተሳሳተ መንገድ የታጠቁትን ትጥቅ ለመንግስት እንዲያስረክቡ እጃቸውን በሰላም እንዲሰጡ ከመንግስት ጋር በሰላም ታርቀው የማህበረሰቡን ተቀላቅለው መደበኛ ኑሯቸውን እንዲቀጥሉ የሚል አቋም ይዘን ብዙ ስራዎችን ሰርተናል። ዛሬ ላይ በወረዳው ለተፈጠረው ፍጹም ሰላም የሃይማኖት አባቶች አስተማሪም መካሪም አስታራቂም ሆነው አገልግለዋል። ሁሉም በየቤተ እምነታቸው ስለ ሰላም ይሰብካሉ። የሃይማኖት አባቶች ቀን ሳይቆርጡ ቀጠሮ ሳይዙ ሁሌም ተገናኝተው ስለ ሰላም፣ ስለ አብሮነት፣ ስለ አካባቢያቸው ልማት ይመክራሉ። እዚያው ህብረተሰቡ ጋር በማስተማር አሁን እኔ ኮመታ ክላስተር 5 ቀበሌ ነው ያስተካከልኩት። አንድ ላይ ከያወዲህ በጣም ሰላም ነው የሆነው። ተስማምታችሁ ህግ የሚለውን አሰምታችሁ አብራችሁ ኑሩ እንጂ እንደዚህ አይነት ጥል አይኖርም ብለን ጠርተን በተለይ አቅጣጫ ጠርተን አመተን በቤታቸው አስገባን። እኛ እነሱን የእግዚአብሔር ቃልን አስተምረናል። ስለ ሰላም የማይሰብክ ቤተ እምነት ይኖራል ብዬ አላስብም። እንደኛ ቤተ እምነት ስለ ሰላም በሰፊው ይሰበካል።
የሰላም አምባሳደሮች በምንገናኝበት አጋጣሚ ብዙዎቹ አባቶች ናቸውና በቤተ እምነት ስለ ሰላም አብዝተን መስበክ እንዲያለብን ተነጋግረን ተማምነን ነው የምንለያየው። ይሄ ነገር ዋጋ ያስከፈለን የቆየው ነው ነገር አሁን እንዳያስለፈን ትውልድ እናንተ ተጠንቀቁ። እግዚአብሔርን ፍሩ፣ ለእግዚአብሔርን ተገዙ፣ ለአባት ለእናት ታገዙ የሚል ነገር ነው አሁን እያስተማርን ያለን። በየመድረኩም በየሃይማኖት መሪም እያስተማርን ያለው ይሄ ነው። በ2012 ዓመተ ምህረት የጸጥታ ችግር ከነበረባቸው በርካታ ቀበሌዎች መካከል ኮሞታ፣ ጌኒቃ፣ ኦጀምታና ሲመርታ ቀበሌዎች ተጠቃሾች ናቸው። በእነዚህ ቀበሌዎች በዘመነ ደርግ በሰፈር አማካኝነት ወደ ቦታው የመጡ ዜጎች ወልደውና ሀብት አፍርተው ይኖራሉ። በነበረው የጸጥታ መደፍረስ ሁሉም ነዋሪዎች የችግር ገፈት ቀማሽ ነበሩ። ይሄ ሰፋር ብሎ ብሔር ለየ አይደለም። የተነሳው ሰደድ ልክ እንደ ሰደድ እሳት ከተነሳ እንደሚያጠፋ ተነስቶ ነበረ። ተበታትኖ ንብረቱን ለቆ ንብረቱ ወድሞ የነበረው ህዝብ መልሶ ማቋቋም ብዙ ንብረትን መንግስት ከስሮ የተለያየ ጎጆ መውጫ እቃዎች ዘር ድረስ ሰጥቶ እርሻ መሳሪያ እንደገና እርሻ የሚታረስበት ሰጥቶ ብዙ ነገር አንከባክቦ ነው መንግስት መልሶ በቦታ እንድንለማ ያደረገው። ቀደም ሲል እዚያ ላይ የገባሁት በ1978 ዓ.ም ደርግ በቀየሰ ሰፈራ ፕሮግራም ነው። ማህበረሰቡ ጋርም ተስማምተን በፍቅር በደስታ እየኖርን ሳለን አጠቃላይ ጌኒቃም ወጀምታም ተፈናቅሎ ወደ ቢፍቱ ከተማ ልንከድ ችለናል። በዛ ምክንያት ህይወታችን ተርፈዋል። የሀገር ሽማግሌዎች፣ የሃይማኖት መሪዎች በብዙ መስዋዕትነት በብዙ ትግል ታግለው ህይወታችን እንዲተርፍና ዛሬ ላይ ደግሞ በዚህ ቦታ መልሰን ተቋቁመን እንድንሰራ ተደርጓል። ሰላም ትልቅ ሀብት ነው። ትልቅ ወርቅ ነው። ሰላም በብር ተገዝቶ ማንም ሀብታም አይገዛውም። ፈጣሪ ለኛ የሰጠን ዳረጎት ነው። የሃይማኖት አባት የሀገር ሽማግሌ ተቆመ ቀጨም አድርገን ነገሮች አገራችንን እናሳድግ እንደግ። ስንተጋገዝ ስንነባበር አገራችን ያድጋል። በሰላም እንጦራለን፣ በሰላም እንወልዳለን፣ በሰላም እንኖራለን። ከዛ ድንገት ያ በተፈጠረው ሁኔታ እኛ ወዴት ነበር? ጫካ ተፈነቅለ ሄደናል። እርዳታንም አላገኘንም። ጫካ ውስጥ ነበርን። እዚህ በሊያ ቀበሌ ውስጥ ያለው ማይነቶች ሁሉ ተፈናቅሎ ነበረ። ይህን ቤት ሁሉ ባዶ ናት። አሁን ከዚህ ሰላም ከተፈጠረ በኋላ ከሁለት ዓመት ውስጥ ልዩነት አሁን ልማት የገቡ አሁን እነዚህ ለምሳሌ እነዚህ ቤቶች ተሰሩ። ይህ መንገድ ተሰራ። ይህ ሁሉ መንገድ ተዘግቶ ነበረ። የብሔረሰብ ተወካዮች ለሰላምና ለአብሮነት ያለ እረፍት ሰርተዋል። ጫካ ውስጥ የገቡትን ባሉበት ቦታ ላይ ሄደን ዋጋ ከፍለን ጊዜ ሰጥተን መክረን ገስጸን ጸብ ምንም እንደማይጠቅም ውጤት እንደሌለው ይህንን በማስተማር እንደ ጌኒቃ ቀበሌ 7 ልጆች የሸፈቱን መልሰን ህብረተሰቡ ጋር አቀላቅለን አለን። ከዚህ ደግሞ ሁሌ በቤተ እምነትም በሰፈር በውይይትም አንዳንድ በሰርግ ቦታም በሀዘን ቦታም ሰላምን ስራ ብለን ነው የሰበክን ያስተምርን ያለን። አሳ የሌለበችን ወደ ማሳው፣ ትምህርት ያልመሩት ወደ ትምህርት፣ ቤተክርስቲያን ያልገባ ወደ ቤተክርስቲያን እንዲገባ ሁሌ የናገር ነው። ያንዳንድ ስራ እያሰይዝን ነው ያለው። ማንኛውም ብሔረሰቦች አብረን ተቀላቅለን ወጣትም አባወራም ወደ ስራ እየገባ ነው ያለው። ቤት ፈርሶ የነበረውን አሁን ቤት አፈርሶ የነበረውን በችግር ጊዜ የፈረሰውን ቤት አሁን እንደገና እየተሰራ ነው ያለው። አብረን በልተን አብረን ጠጥተን ነው እንደ ፊቱ አሁን በጋራ በልተን ጠጥተን ነው የኖርን ያለው። እዚህም እዚያም ላይ የሚፈጠሩ ግጭቶች በማወቅ የሚሆን ባለማወቅ ወጣቶች መሪ ተዋናይም ተጎጅም እነሱ ናቸው። አሁን ከትላንት ተምረው ሁሉም ፊታቸውን ወደ ልማት አዙረዋል። አሁን ሰላም የፈጠረን ነው ነገር መፈልግ ካለ አገልጥን መንግስት የሰጠን ከዛ ሰላም ፈጥረን አሁን ስራ እየሰራን ነው። ሳንለያይ በአንድ ላይ የሆነን
ፍቅራችን እከሌ ይሄ ብሔር ነው ይሄኛው ብሔር ነው ሳንል ራሳችን ሳንክድ በአንድ እናትና በአንድ አባት እንደተወለደ ልጆች ነን ያለ ነው። እንደውም ወጣቱ አሁን በተሻለ ሁኔታ ከጥፋት ሁሉ ተምሮ ሁሉም የሰው ሀገር ሄዶ አይቶ መጥቶ ሁሉም እንደዚህ ነው እንደ ሰው ሀገር ላይ የተሰቃየ ነው ብሎ በተሻለ ሁኔታ አሁን የሸኮ ተወላጅም ቢሆን የአማራ ተወላጅም ቢሆን ወደ ቀፎ ስራ ገብቶ ማር በተሻለ ሁኔታ ነው እያገኙ ያሉት እና አሁን ልማቱን ከጥፋቱ ተምረው ሁሉም እያለማ ነው ያለው። አይደለም ወጣቶችን ማህበረሰቡን ሙሉ እየመከርኳቸው የሚደረገውን ነገር ይህ አይነት ነገር ሀገራችን ላይ እንዳይመጣ በቃ ሰላም ይሁን ብለን ሁሉን እየመከርኩ ያለሁት እኔ ራሴ ማለት ነው። አሁን ሰላም ነው እና ወጣቱም ሁሉ አሁን ወደ ትምህርት ወደ ልማት ወደ አንድነት ነው አሁን ሄዶ ያለ ወደ ንግድ ነው ወደ ስራ በቃ ሁሉም ሰው ይሄንን አሳብ ሁሉ ትቶ አሁን ወደ ስራ ነው ሄዶ ያለ። እኛ በሚገባ እያረምናቸው እየመከርንም እያስተካከልናቸው አሁን በጥሩ ሁኔታ ላይ ነው ያሉት። ለሚመለከተው እኛ በላይ ለሆነው ደግሞ ወደሚመለከተው አካል እየላከን እየተስተካከሉ አሁን ደህና እየሆነ ነው ያለው። የዜጎችን ህይወት ወደ ቀድሞ ለመመለስና ሰላምን ለማስፈን ከቀበሌ ጀምሮ እስከ ክልል ድረስ ያለው የመንግስት መዋቅር ሌት ከቀን ያለ ረፍት ሰርቷል። በማወቅም ይሁን ባለማወቅ ዱር ቤት ያሉ የጥፋት ኃይሎችን በሰላማዊ መንገድ የሰላምን አማራጭ መንገዳቸው እንዲያደርጉ መንግስት ተደጋጋሚ ጥሪ ያደርጎላቸው ከእኩይ ተግባራቸው የታረሙ በርካቶች ናቸው። አሻፈረ ይላሉት ደግሞ መንግስት ህግን ለማስከበር ሰርቷል። ፌዴራልም የክልልም የጸጥታ ኃይል የአካባቢ ሚሊሻም ለውይይት ምቹ ሁኔታ የሚከለክሉ ነገሮችን ማስወገድ ነው አካባቢው ላይ። ይህ ስራ በመንግስት በኩል በስፋት ተሰርቷል። በሌላ በኩል ነፍስ የገደሉ የከፋ ወንጀል የፈጸሙ አካላት በባህላዊ እርቅም ብቻ ማቆም ስለማይችል የህግ ተጠያቂነት እንዲረጋገጥ ተደርጓል። ከዚህ ያለፈ በሶስተኛ ደረጃ ይሄን ሁሉ ውይይት ይሄን ሁሉ የእርቅና የይቅርታ ሂደትን ባለመቀበል አካባቢውን ሰላም ሲያናጉ የነበሩ እምብኝ ያሉትን ደግሞ ተመጣጣኝ የህግ እርምጃዎች በጸጥታ ኃይሎች እንዲወሰድ ተደርጓል። በጉራ ፈርዳ ወረዳ የተገኘውን ሰላም ተከትሎ 87 ባለሀብቶች በተለያዩ የኢንቨስትመንት አማራጮች ተሰማርተዋል። አብዛኛው ተፈናቅሎ የነበሩት ባለሀብቶች ተቃጥሎ የነበረው ንብረት ወደ ቃያቸው ተመልሰው አሁን አብዛኛውን በኦሬዲ በዚህ አመት ውስጥ ብቻ ከ16 እስከ 20 ሺህ ቶን በላይ ቡናዎችን ለማዕከላዊ ገበያ ያቀረበ ወረዳ ነው። ይሄኛው ወረዳ ሰላም ከሌለ ምንም ዋጋ የለው። ሰላም ከሌለ ከንቱ ነው። ለሁሉም ለኢንቨስትመንቱም ለሰውም ለሁሉም ሰላም ለሁሉም ነገር ሰላም ይበልጣል። ሰላም ከሌለ ኢንቨስትመንትም ምንም የለም ማለት ነው። እኛም እንግዲህ ይሄን ቤት የገነባ ነው ያ ሰላም ከመጣ በኋላ ነው ማለት ነው። ስለዚህ አሁን ያለው ሰላም እጅግ በጣም አሪፍ የሚባል ነው። ሰላም ነው። ወጣቱም ስራ ነው ሰርቶ የሚበላው። አሁን ሁሉም ስራ ላይ ተጠምዶ ነው ያለው። የተለያዩ ሚዲያዎች በተዛባ መንገድ ብዙ ትርክት የፈጠሩበት ወረዳ ነው። ይሄ ወረዳ የጦርነት ቀጠና እንደሆነ ሰው ዝም ብሎ የሚታረድበት አይነት ሰው በዘሩ ተመርጦ የሚሰደድበት ወረዳ አይነት አድርጎ ነው ስለው በተለይ ሰሜኑ ላለው አካባቢ የሰጡት ማለት ነው። ጉራ ፈርዳ ግን እንደዚህ አይነት ነባራዊ ሁኔታ ያለው ወረዳ አይደለም። በጣም ለም መሬት ያለበት ከ80 በላይ ኢንቨስትመንቶች በተለያየ ዘርፍ ተሰማርተው ያሉበት ብሔረሰቦች ተፋቅሮ ተዋደው ተጋብቶም ጭምር የሚኖሩበት ሰዎች ሀብት አፍርተው ከአካባቢያቸው በላይ ተወልዶ ካደጉበት አካባቢያቸው በላይ ተከብረው ከተማ መስርተው ባለሀብት ሆነው የሚኖሩበት ሰላማዊ ወረዳ መሆኑን በዚህ አጋጣሚ የኢትዮጵያ ሕዝብ እንዲያቀልን ፈልጋለሁ። የመሰረተ ልማት ግንባታ ስራዎችም ከጊዜ ወደ ጊዜ እየተገነቡ ነው። በ2017 በጀት ዓመት 29 ሚሊዮን ብር በጀት ተመድቦ ቀበሌን ከቀበሌ የሚያገናኙ የመንገድ መሰረተ ልማቶች እየተሰሩ ይገኛሉ።
መሰረተ ልማት ችግር ነበረብን። ያን የመሰረተ ልማት ችግር ሁሉም በመረባረብ አሁን ያለው እንቅስቃሴ ያው እንግዲህ ሰፋ ያለ መንገዶችም የተበላሹም እየተጠገኑ ከዚህ ተነስቶ እስከ ሹፒም እየተጠረገ ነው። አሁን ትክክለኛ ቅጥቅጥም እንደዚሁ እየመጣ ይኸው ባጃጅም ሙከራ ላይ አለ። ዜጎች እንግዲህ በሰላም አብሮ የመኖርን ዋስትና የሚያረጋጉበት ደረጃ ላይ ደርሰዋል ማለት ነው። መንገዱ አሁን የተሰራ ነው። ለመንገድም ለወረዳ ጎን የተባበረ ነው። መንገድ የተሰራ ነው። ጤና ኬላዎች ሁሉ የተስተካከለ ነው። ስለዚህ አሁን እነሱ የፈለጉ ያለው ልማትና ስራ ነው የፈለጉ ያለው። በተለይም ከ2013 አጋማሽ ጀምሮ ወዲህ ያለው ጊዜ ጉራ ፈርዳ ላይ የሰላም ብርሃን የወጣበት እና ህዝቡን በሰላም የሚኖርበት ተስማምተው ተግባብተው በርካታ ብሔር ብሔረሰቦች አብረው ተዋደው የሚኖርበት አካባቢ እንደመሆኑ መጠን የወትሮ ሰላማቸው፣ የወትሮ አብሮነታቸው፣ የወትሮ አንድነታቸው ተመልሶ እንዲመጣ ተደርጓል ማለት ነው። የገጠር ቀበሌዎችን የመብራት ተጠቃሚ ለማድረግ በ1 ሄክታር ላይ ያረፈ የሶላር መሰረተ ልማት ግንባታ በጊኒቃ ቀበሌ እየተገነባ ይገኛል። ከዚህ በፊት ከሌሎች ቀበሌዎች ተፈናቅለው የመጡ ዜጎችን ምግብና መጠለያ በማቅረብ ስታስተናግድ ቆይታለች። በቀንድ ከብት በአትክልትና ፍራፍሬ ገበያዋ የምትታወቀው ኩጃ ከተማ በወረዳው የተፈጠረውን ሰላም ተከትሎ ከተማዋ የመሰረተ ልማት ዝርጋታ ስራዎች በስፋት እየተገነቡላት ነው። 6 ባንኮችም አሁን ላይ አገልግሎት እየሰጡ ይገኛሉ። ከዛሬ 3 ዓመት በፊት ያው ውስጥ ላይ በተፈጠረው ችግር ምክንያት ያው አካባቢያችን ላይ ትንሽ የጸጥታ መደፍረስ ነበረ። አሁን ላይ ግን እንደ ወረዳም እንደ ዞን እንደ ክልልም ብዙ ነገሮች ተሰርተው አሁን ሰላም ወርዶ ማህበረሰቡ በሰላም እየወጣ እየገባና አርሶ አደሩም አርሶ ነጋዴውም ነግዶ የራሱን የሆነ ስራ እየሰራና እየተንቀሳቀሰ ያለበት ሁኔታ አለ። ሰላም ለልማት ወሳኝ ነው። ምንም የማይተካለት ሚና ያለው ሰላም ነው። ሰላም ያው ወጥቶ መግባት ሰርቶ መብላት እንዲሁም የምታየው ይሄን የመሰለ ገበያ አሁን በዚህ ሰዓት ላይ ያለው ሰላም ስለሆነ ነው። አሁን የምታየው ገበያ ሚሊሻ የለም፣ መከላከያ የለም፣ ፖሊስ የለም። ህዝቡ በራሱ በሰላም ነው ተገበያይቶ ወደ የቤቱ የሚሄደው። ሰላም ከምንም በላይ ትልቅ ነገር ነው። ለሰው ልጅ ዋናው መሰረት ሰላም ነው። ከሰላም በላይ ምንም ነገር የለም ለማለት ፈልጋለሁ። ሰላም ሲኖር መስራት፣ መብላት፣ መንቀሳቀስ እንደፈለጉ መስራት ይቻላል። ሰላም ከሌለ ግን ማንኛውም ሰው የመንቀሳቀስ የመስራት የመኖር እድሉ በጣም የመነመነ ነው የሚሆነው። ሰላምን የማጽናት ስራዎች ለመስራት በየ15 ቀኑ የዞኑ የሰላም ጸጥታ ምክር ቤት ይካሄዳል። ይሄ የጸጥታ ምክር ቤት አጠቃላይ በወረዳው በዞኑ ውስጥ ባሉ ወረዳዎች በየ15 ቀኑ የተገመገመ አቅጣጫዎች እየተቀመጡ ችግሮች እየተፈቱ በዞኑ አስተዳደር የሚመራ ነው። አቅጣጫ እያስቀመጥን በሰላማዊ መንገድ የማይፈቱ ችግሮች ሲኖሩ ደግሞ የህግ የበላይነት እየተከበረ እየቀጠለ ያለበት ሁኔታዎች ናቸው ያለው። ተከታታይ ህዝባዊ ውይይቶች ቢደረጉ የህዝብን ሰላም የሚያደፈርሱ አካላት ላይ በየጊዜው የህግ የበላይነትን ለማረጋገጥ አስፈላጊ የሆኑ የእርምት እርምጃዎች አሁንም ተጠናክረው ቢቀጥሉ ወጣቱ ትውልድ እጁን ለሰላም ቢዘረጋ ክንዱን ለልማት ቢያበረታ ከቀበሌ ጀምሮ እስከ ክልል ያለው የመንግስት መዋቅር ከዚህም በላይ ስለ ሰላም ያለ ረፍት በትኩረት ቢሰራ የተጀመረው ሁለንተናዊ ልማት ይበልጥ ይጎለብታል። አሁን ላይ ያለው ሰላምም ዘላቂ ይሆናል።